እግዚአብሔር የሰው ልጅ ከመፍጠሩ ማግስት ቃየል ወንድሙን አቤልን ከመግደል የጀመረው የሰዎች ክፋት እጅግ እየተባባሰና እየጨመረ በመሄዱ አምላክ የሰው ልጅ በመፍጠር እስኪጸጸት ድረስ ያደረሰው የሰዎች ኃጢአት፣ ርኩሰትና ክፋት በምድር ላይ እየጨመረ ሄደ። በዚህ ጊዜ ዓለም በክፋትና በርኩሰት በተሞላሽ ጊዜ አንድ ሰው እምነቱና ለእግዚአብሔር ያለው ታዛዥነት ጎልቶ ወጣ። ስሙ ኖህ ይባላል። የሰው ልጅ እና ሕያዋን ፍጥረታት ሁሉ ከትልቅ የጥፋት ውሃ የሚታደግ መርከብ ለመስራት የተመረጠ ሰው ኖህ። በኖህ በእምነትና በመታዘዝ ለዓለም አዲስ ጅማሮ መጣ። በዛሬው መጽሐፍ ቅዱስ ታሪካችን የእምነት የታዛዥነትና የጽናት አርአያ የሆነውን የኖህን ታሪክ እንመለከታለን። አብራችሁን እንድትቆዩ በትህትና እንጋብዛለን። ኖህ የኖህ ታሪክ ጅማሮ በዘፍጥረት ምዕራፍ 5 ቁጥር 28 ላይ እንደዚህ ይለናል። ላሜህ ዕድሜው 182 ዓመት በሆነ ጊዜ ልጅ ወለደ። ስሙንም እግዚአብሔር በረገማት ምድር ከልፋታችንና ከጉልበታችን ድካም ያሳርፈናል ሲል ኖህ ብሎ ጠራው። ላሜህ ኖህን ከወለደ በኋላ 595 ዓመት ኖረ። ሌሎችም ወንዶችና ሴቶች ልጆችን ወለደ። ላሜህ በአጠቃላይ 777 ዓመት ከኖረ በኋላ ሞተ። ኖህ ዕድሜው 500 ዓመት ሲሆነው ሴምን፣ ካምንና ያፌትን ወለደ። በዘፍጥረት ምዕራፍ ለጥፋት ውሃ የእግዚአብሔር ቃል እንደዚህ ይለናል። ሰዎች በምድር ላይ እየበዙ ሲሄዱ ሴቶች ልጆች ተወለዱላቸው። የእግዚአብሔርም ወንዶች ልጆች የሰዎችን ሴቶች ልጆች ውብ ሆነው አዩአቸው። ከመካከላቸውም የመረጧቸውን አገቡ። እግዚአብሔርም ሰው ሟች ስለሆነ መንፈሴ እያዘነ ከእርሱ ጋር ለዘላለም አይኖርምና ዕድሜው 120 ዓመት ይሆናል አለ። የእግዚአብሔር ልጆች የሰዎችን ሴቶች ልጆች ተገናኟቸው። ልጆች በወለዱ ጊዜም ሆነ ከዚያ በኋላ ንፍሊም የተባሉ ሰዎች በምድር ላይ ነበሩ። እነርሱም በጥንቱ ዘመን በጀግንነታቸው ከፍ ያለ ዝና ያተረፉ ናቸው። እግዚአብሔር አምላክ የሰውን አመጽ በምድር ላይ የበዛ የልቡን ሐሳብ ዘወትር ወደ ክፋት ብቻ ያዘነበለ መሆኑን ተመለከተ። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ፣ ልቡም እጅግ አዘነ። ስለዚህም እግዚአብሔር የፈጠርሁትን የሰው ዘር ከምድር ገጽ አጠፋለሁ፣ ከሰው እስከ እንስሳ በምድር ላይ የሚሳቡ ፍጡራን እስከ ሰማይ ወፎች አጠፋለሁ አለ። ስለፈጠርኋቸውም ተጸጽቻለሁና አለ። በዘፍጥረት ምዕራፍ 6 ቁጥር 8 ላይ ኖህ አንድ ትእዛዝ ታዘዘ። እንደዚህ ይለናል። ኖህ ግን በእግዚአብሔር ዘንድ ሞገስን አገኘ። የኖህ ታሪክ እንደሚከተለው ነው። ኖህ በዘመኑ ከነበሩ ሰዎች ሁሉ ይልቅ ጻድቅና ከበደል የራቀ ሰው ነበር። አካሄዱም ከእግዚአብሔር ጋር አደረገ። ኖህም ሴም፣ ካምና ያፌት የሚባሉ 3 ወንዶች ልጆች ነበሩት። ምድር በእግዚአብሔር ፊት በክፉ ሥራ ረከሰች፣ በአመጽም ተሞላች። እግዚአብሔር ምድር ምን ያህል በክፉ ሥራ እንደረከሰች አየ። እነሆ የሰው ሁሉ አካሄዱም አበላሽቶ ነበርና። ስለዚህ እግዚአብሔር ኖህን እንዲህ አለው፣ ሰውን ሁሉ ላጠፋ ነው። ምድር በሰው አመጽ ስለተሞላች በእርግጥም ሰውን በምድር አጠፋለሁ አለ። አንተ ግን በጎፈር እንጨት መርከብ ሥራ፣ ለመርከቧም ክፍሎች አብጅላት፣ ውስጧንና ውጯንም በቅጥራን ለብጠው። እንዲህም አድርገህ ሥራ፣ እርዝመቷ 140 ሜትር፣ ወርዷ 23 ሜትር፣ ከፍታዋ 13.5 ሜትር ይሆን አለው። ለመርከቧ ጣራ አበጅላት። ጣራና ግድግዳውን በሚጋጠምበት ቦታ ግማሽ ሜትር ክፍተት ተው። ከጎኗ በር አውጣላት። ባለ 3 ፎቅም አድርገህ ሥራት። እኔም ከሰማይ በታች የሕይወትን እስትንፋስ ያለውን ሕያዋን ፍጡራን ሁሉ ለማጥፋት እነሆ በምድር ላይ የጥፋት ውሃ አወርዳለሁ። በምድር ላይ ያለውን ሁሉ አጠፋለሁ። ካንተ ጋር ግን ቃል ኪዳን እመሰርታለሁ። አንተና ወንዶች ልጆችህ፣ ሚስትህና የልጅ ሚስቶችህ ካንተ ጋር ወደ መርከቧ ትገባላችሁ። ካንተ ጋር በሕይወት እንዲቆዩ ከሕያዋን ፍጡራን ሁሉ ተባትና እንስት እያደረግህ 2 ወደ መርከቧ ታስገባለህ አለው። ከእያንዳንዱ የወፍ ወገን ከእያንዳንዱም የእንስሳ ወገን በምድር ላይ ከሚሳቡ ፍጥረታት ሁሉ በየወገናቸው በሕይወት ይቆዩ ዘንድ 2 እየሆኑ ወደ አንተ ይመጣሉ አለው። ለአንተና ለእነርሱ የሚያስፈልገውን ምግብ ሁሉ አከማች። ኖህም ሁሉ እግዚአብሔር እንዳዘዘው አደረገ።
በዘፍጥረት ምዕራፍ 7 ከቁጥር 1 ጀምሮ እግዚአብሔር ኖህን እንዲህ አለው፣ በዚህ ትውልድ መካከል አንተ ጻድቅ ሆነህ አግኝቻለሁና ቤተሰብህን በሙሉ ይዘህ ወደ መርከቧ ግባ። ከንጹህ እንስሳት ሁሉ 7 ተባትና እንስት፣ ንጹህ ካልሆነው ደግሞ 2 ተባትና እንስት አስገባ አለው። እንዲሁም ከወፎች ወገን ሁሉ 7 ተባትና 7 እንስት በምድር ላይ ለዘር እንዲተርፉ ካንተ ጋር አስገባ አለው። ከ7 ቀን በኋላ 40 ቀንና 40 ሌሊት በምድር ላይ ዝናብ አዘንባለሁ፣ የፈጠርሁትንም ሕያዋን ፍጡራን ሁሉ ከምድር ገጽ አጠፋለሁ። ኖህም እግዚአብሔር ያዘዘውን ሁሉ አደረገ። የጥፋት ውሃ በምድር ላይ በወረደ ጊዜ ኖህ የ600 ዓመት ሰው ነበር። ኖህና ወንዶች ልጆቹ፣ ሚስቱና የልጆች ሚስቶቹ ከጥፋት ውሃ ለመትረፍ ወደ መርከቧ ገቡ። ንጹህ ከሆነውና ንጹህ ካልሆነው እንስሳት፣ ከወፎችና በምድር ላይ ከሚሳቡ ፍጡራን ሁሉ ጥንድ ጥንድ ተባትና እንስት ሆነው ወደ ኖህ መጡ። እግዚአብሔር ኖህን ባዘዘው መሠረት ወደ መርከቧ ገቡ። ከ7 ቀን በኋላ የጥፋት ውሃ በምድር ላይ መጣ። ኖህ በተወለደበት በ600ኛው ዓመት በሁለተኛው ወር ከወሩም በ17ኛው ቀን፣ በዚያ ቀን የታላቁ ጥልቅ ምንጮች በሙሉ ተነደሉ፣ የሰማይ መስኮቶች ተከፈቱ። 40 ቀንና 40 ሌሊት በምድር ላይ ዝናብ ዘነበ። በዚያም ዕለት ኖህና ልጆቹ ሴም፣ ካምና ያፌት እንዲሁም ሚስቱና የ3ቱ ልጆች ሚስቶች ወደ መርከቧ ገቡ። ከዱር እንስሳት ከየወገኑ፣ ከቤት እንስሳት ከየወገኑ፣ በምድር ላይ የሚሳቡ ፍጡራን ከየወገናቸው፣ ከወፎችም ከየወገናቸውና ክንፍ ያላቸው ሁሉ አብረዋቸው ገቡ። የሕይወት እስትንፋስ ያለባቸው ፍጡራን በሙሉ ጥንድ ጥንድ እየሆኑ ወደ ኖህ በመምጣት ወደ መርከቧ ገቡ። ከሕያዋን ፍጡራን ሁሉ እግዚአብሔር ኖህን ባዘዘው መሠረት ተባትና እንስት እየሆኑ ገቡ። ከዚያም እግዚአብሔር ከውጭ ዘጋበት። የጥፋት ውሃው ለ40 ቀናት ያለማቋረጥ በምድር ላይ ዘነበ። ውሃው እየጨመረ በሄደ መጠን መርከቧ ከምድር ላይ ወደ ላይ አነሳት። ውሃው በምድር ላይ በጣም እየጨመረና ከፍ እያለ ሲሄድ መርከቧ በውሃው ላይ መንሳፈፍ ጀመረች። ውሃው በጣም ከፍ በማለት ከሰማይ በታች ያሉትን ታላላቅ ተራሮች ሁሉ ሸፈናቸው። ውሃውም ከተራሮች ጫፍ በላይ 7 ሜትር ያህል ከፍ አለ። በምድር ላይ የነበሩ ሕያዋን ፍጡራት ሁሉ፣ ወፎችም፣ የቤት እንስሳትም፣ የዱር እንስሳትም፣ በምድር የሚርመሰመሱ ፍጡራን፣ ሰዎቹም በሙሉ ጠፉ። በአፍንጫቸው የሕይወት እስትንፋስ ያላቸው በየብስ የነበሩ ፍጡራን ሁሉ ሞቱ። ሕይወት ያላቸው ፍጡራን ሁሉ ከምድር ገጽ ጠፉ። ሰዎችና እንስሳት፣ በምድር ላይ የሚሳቡ ፍጡራን፣ የሰማይ ወፎች ከምድር ላይ ጠፉ። ኖህና ከእርሱ ጋር በመርከቧ ውስጥ የነበሩት ብቻ ተረፉ። ውሃውም ምድርን ሸፍኖ 150 ቀን ቆየ። በዘፍጥረት ምዕራፍ 8 ከቁጥር 1 ጀምሮ የእግዚአብሔር ቃል እንደዚህ ብሎ ይናገራል። እግዚአብሔር ኖህንና በመርከቧ ውስጥ ከእርሱ ጋር የነበሩትን የዱርና የቤት እንስሳት ሁሉ አሰበ። በምድር ላይ ነፋስ እንዲነፍስ አደረገ፣ ውሃውም ጎደለ። የጥልቁ ምንጮችና የሰማይ ውሃ መስኮቶች ተዘጉ፣ ዝናቡም መዝነቡን አቆመ። ውሃውም ከምድር ላይ ቀስ በቀስ እየቀነሰ መጣ። ከ150 ቀን በኋላ ጎደለ። በሰባተኛውም ወር በ17ኛው ቀን መርከቧ በአራራት ተራራ ላይ አረፈች። ውሃው እስከ 10ኛው ወር ድረስ እየቀነሰ መጣ። በ10ኛው ወር በመጀመሪያው ቀን የተራሮች ጫፎች ታዩ። ከ40 ቀን በኋላ ኖህ የሠራውን የመርከቧን መስኮቶች ከፍቶ ቁራንም ወደ ውጭ ላከ። ቁራውም ውሃው ከምድር ላይ እስኪቀንስ ድረስ ወዲያና ወዲህ ይበር ነበር። ከዚያም በኋላ ኖህ ውሃው ከምድር ገጽ ጎሎ እንደሆነ ለማወቅ እርግብን ላከ። ነገር ግን ውሃው የምድር ገጽ ገና እንደሸፈነ ስለነበር ተመልሳ ኖህ ወዳለበት መርከብ መጣች። እርሱም እጁን ዘርግቶ ተቀበላት፣ ወደ መርከቢቱም አስገባት። 7 ቀን ከቆየም በኋላ ኖህ እርግቧን እንደገና ላካት። እርሷም ወደ ማታ ተመለሰች። እነሆም የለመለመ የወይራ ቅጠል በአፏ ይዛ ነበር። ያን ጊዜ ኖህ ውሃው ከምድር ላይ መጉደሉን አወቀ። 7 ቀንም ቆይቶ እርግቧን እንደገና ላካት። በዚያን ጊዜ ግን እርግቧ ወደ እርሱ አልተመለሰችም።
ኖህ በተወለደ በ601ኛው ዓመት በመጀመሪያው ወር ከወሩም የመጀመሪያው ቀን ውሃው ከምድር ላይ ደረቀ። ኖህ በመርከቡ ላይ ያለውን ክዳን አንስቶ ተመለከተ፣ የመሬቱም ገጽ እንደደረቀ አየ። በሁለተኛው ወር በ27ኛው ቀን ምድሪቱ ሙሉ በሙሉ ደረቀች። ከዚያም እግዚአብሔር ኖህን እንዲህ አለው፣ አንተና ሚስትህ ልጆችህና የልጆችህ ሚስቶች ከመርከቧ ውጡ። እንዲዋለዱ እንዲራቡና በምድር ላይ እንዲበዙ ካንተ ጋር ያሉትን እንስሳትና በምድር ላይ የሚሳቡ ሕያዋን ፍጡራንን ሁሉ ይዘሃቸው ውጣ። ኖህም ከልጆቹ ከሚስቱና ከልጅ ሚስቶቹ ጋር ወጣ። እንስሳቱም ሁሉ ወፎችም በምድር የሚንቀሳቀሱ ሁሉ በየወገኖቻቸው ከመርከቧ ወጡ። በዚያም ኖህ ለእግዚአብሔር መሠዊያን ሠራ። መሠዊያው ላይ ንጹሕ ከሆኑት እንስሳት ሁሉ እንዲሁም ንጹሕ ከሆኑት ወፎች የሚቃጠል መሥዋዕት አቀረበ። እግዚአብሔርም ደስ የሚያሰኘውን መዓዛ ሸተተ። በልቡም እንዲህ አለ፣ ምንም እንኳ ሰው ገና ከልጅነቱ ጀምሮ ሐሳቡ ወደ ክፋት ያዘነበለ ቢሆንም በእርሱ ምክንያት ሁለተኛ ምድርን አልረግማትም። አሁንም እንደነገርሁህ ሕያዋን ፍጡራንን ዳግመኛ አላጠፋም። ምድር እስካለችበት ጊዜ ድረስ የዘር ወቅትና መከር፣ ሙቀትና ቅዝቃዜ፣ በጋና ክረምት፣ ቀንና ሌሊት አይቋረጡም አለ። በዘፍጥረት ምዕራፍ 9 ከ1 ጀምሮ እግዚአብሔር ከኖህ ጋር ቃል ኪዳን አደረገ። እግዚአብሔር ኖህና ልጆችን እንዲህ ሲል ባረካቸው፣ ብዙ ተባዙ፣ ምድርን ሙሏት። አስፈሪነታችሁና አስደንጋጭነታችሁ በዱር አራዊት፣ በሰማይ አዕዋፋት፣ በደረት በሚሳቡ ተንቀሳቃሽ ፍጡራንና በባሕር ዓሦች ሁሉ ላይ ይሁን፣ በእጃችሁ ተሰጥተዋል አላቸው። ሕያውና ተንቀሳቃሽ ፍጡር ሁሉ ምግብ ይሁኑላችሁ። ለምለሙን እጽዋት እንደ ሰጠኋችሁ አሁን ደግሞ ሁሉንም ሰጠኋችሁ። ነገር ግን ሕይወቱ ማለትም ደሙ ገና በውስጡ ያለን ሥጋ አትብሉ። ሰው የገደለ ሁሉ ስለ ሟቹ ደም ተጠያቂ ነው። የሟቹን ሰው ደም የገዳዩ ከእንስሳትም ይሁን ከሰው እሻለሁና። የሰው ደም የሚያፈስ ሁሉ ደሙ በሰው እጅ ይፈሳል። በእግዚአብሔርም አምሳል እግዚአብሔር ሰውን ሰርቶታልና። እናንተ ግን ብዙ ተባዙ፣ ዘራችሁ በምድር ላይ ይብዛ ይንሰራፋ ብሎ እግዚአብሔር ባረካቸው። እግዚአብሔር ኖኅንና አብረውት ያሉትን ልጆችን እንዲህ አላቸው፣ እነሆ ከእናንተና ከእናንተ በኋላ ከሚመጣው ዘራችሁ ጋር ኪዳኔን እመሰርታለሁ። እንዲሁም ከእናንተ ጋር ከነበረው ሕያዋን ፍጡራን ሁሉ፣ ከወፎች፣ ከቤት እንስሳት፣ ከዱር እንስሳት፣ ከእናንተ ጋር ከመርከቧ ከወጡት በምድር ላይ ካሉት ሕያዋን ፍጡራን ሁሉ ጋር ኪዳን እገባለሁ። ከእንግዲህ ሕይወት ያለውን ፍጡር ሁሉ በጥፋት ውሃ እንዳይጠፋ፣ ዳግመኛ ምድርን እንዳላጠፋ፣ ውሃ ከቶ እንዳይመጣ ከእናንተ ጋር ኪዳን እገባለሁ። እግዚአብሔርም እንዲህ አለ፣ በእኔና በእናንተ መካከል ከእናንተም ጋር ካሉ ሕያዋን ፍጡራን ሁሉ ጋር የሚመጣውን ትውልድ ሁሉ ጋር የማደርገው የኪዳን ምልክት ይህ ነው። ቀስተ ደመናዬን በደመና ላይ አደርጋለሁ። ይህም በእኔና በምድር መካከል ለገባሁት ኪዳን ምልክት ይሆናል አላቸው። ደመናም በምድር ላይ በጋረድሁና ቀስቴንም በደመና ላይ በሚታይበት ጊዜ ሁሉ ከእናንተ ከሕያዋን ፍጡራን ሁሉ ጋር የገባሁት ኪዳን አስባለሁ። ሕይወት ያለውንም ሁሉ ያጠፋ ዘንድ ከእንግዲህ የጥፋት ውሃ ከቶ አይመጣም አላቸው። ቀስቱ በደመና ላይ ተገልጦ በሚታይበት ጊዜ ሁሉ በእኔና በምድር ላይ ባሉ ሕያዋን ፍጡራን መካከል ያለውን ዘላለማዊ ኪዳን አስባለሁ። ስለዚህ እግዚአብሔር ኖኅን ይህ በእኔና በምድር ላይ በሚኖሩ ሕያዋን ሁሉ መካከል የገባሁት ኪዳን ምልክት ነው አለው። ከመርከቧ የወጡትም የኖኅ ልጆች ሴም፣ ካምና ያፌት ነበሩ። ካም የከነዓን አባት ነው። ሦስቱ የኖኅ ልጆች እነዚህ ሲሆኑ በምድር ላይ የሚኖሩ ሕዝቦች ሁሉ የተገኙም ከነዚሁ ነው። ኖኅ ገበሬ ነበረና ወይን ተከለ። ከወይኑም ጠጅ ጠጥቶ ሰከረና በድንኳኑ ውስጥ ዕርቃኑን ተኛ። የከነዓን አባት ካም የአባቱን ዕርቃን ሥጋ አየ። ወደ ውጭም ወጥቶ ለሁለቱ ወንድሞቹ ነገራቸው። ሴምና ያፌት ግን ልብስ ወስደው በጫንቃቸው ላይ አደረጉና የአባታቸውን ዕርቃነ ሥጋ እንዳያዩ ፊታቸውን አዙረው የኋልይት በመሄድ የአባታቸውን ዕርቃን ሥጋ ሸፈኑ። ኖኅ ከወይን ጠጁ ስካር ሲነቃ ታናሽ ልጁ ያደረገውን አወቀ። እንዲህም አለ፣ ከነዓን የተረገመ ይሁን፣ ለወንድሞቹም የባሪያ ባሪያ ይሁን።
ደግሞም የሴም አምላክ እግዚአብሔር ይባረክ፣ ከነዓንም የሴም ባሪያ ይሁን። እግዚአብሔር የያፌት ግዛት ያስፋው፣ ያፌትም በሴም ድንኳኖች ይኖር፣ ከነዓንም የእርሱ ባሪያ ይሁን አለ። ኖህ ከጥፋት ውሃ በኋላ 350 ዓመት ኖረ። ኖህ በአጠቃላይ 950 ዓመት ኖረ፣ ሞተ ይለናል የእግዚአብሔር ቃል። ውድ የአሳፍ ቲዩብ ቤተሰቦች፣ ኖህ ከጥፋት ውሃው የተረፈው እነሆ በመታዘዝ መርከብ በመስራት ነው። ሰዎቹ መርከቧን ሲሰራ ለረጅም ዓመት ሲስቁ ሲያፌዙበት ነበር። ነገር ግን እሱ ሊመጣ ያለውን የጥፋት ውሃ ቀድሞ በማወቅ ከጥፋት ውሃው ለመትረፍ መርከብን በትዕግስት ይሰራ ነበር። የተባለውም ቀን መጥቶ ኖህና ቤተሰቦቹ እነሆ ደግሞ ፍጥረታትም ከኖህ ጋር ሲተርፉ እንመለከታለን። በዚህ ዘመን ላይ እኔና እናንተ ልንተርፍበት የተላከልን መርከባችን ኢየሱስ ክርስቶስ ነው። በእርሱ በማመን ከጥፋት ከፍ ከፍ ማለት እንችላለን። ቃሉን በመስማት በመታዘዝ ዕለት ዕለት ከእርሱ ጋር በመኖር እነሆ ከምድሪቱ ክፋትና ከዘላለም ሞት ልንድንበት የተሰጠን መርከባችን ኢየሱስ ክርስቶስ ነው። ዛሬ ወደ ቃሉ ተመልሰን ወደ ጸሎት ተመልሰን ኢየሱስ ክርስቶስን በሕይወታችን ላይ ልንቀድሰው ይገባል። ለኔና ለናንተ መልህቃችን የሆነው እነሆ ልንተርፍበት የተላከልን ያዳነን ኢየሱስ ክርስቶስ ብቻ ነው። ስለዚህ ዛሬ ወደ ኢየሱስ ክርስቶስ ወደ ቃሉ እንመለስ፣ በእምነት እንጠብቀው። እነሆ ኖህ እንደጸና እኔና እናንተ በእምነታችን ጸንተን እንጠብቅ የዛሬ መልእክታችን ነው። ሰላማችሁ ይብዛ።